የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ሰሜን ኮሪያ ለመጀመሪያ ጊዜ ወታደሮቿ ለሩሲያ ተላልፈው ዩክሬንን እንዲወጉ መላኳን ማመኗ ተዘግቧል። ለሩሲያ በመወገን ከ10,000 በላይ ወታደሮች በዩክሬን ላይ አሰልፋለች በሚል በአሜሪካና ዩክሬን እንዲሁም ደቡብ ኮሪያ ስትወቀስ የቆየችው ሰሜን ኮሪያ ይህን ወቀሳ አምና የማታውቅ ሲሆን በተለይ ትላንት ፒዮንግያንግ ባወጣችው መግለጫ በኩርስ ክልል ለወራት በዘለቀው ዘመቻ ወታደሮቿ ተሳታፊ እንደነበሩ አረጋግጣለች። ሞስኮ የፒዮንግያንግ ወታደሮች እንደ አውሮፓውያኑ የዘመን ቀመር በነሐሴ 2024 የኪየቭ ኃይሎች ከፍተኛ ቦታዎችን በያዙበት በኩርስ ግዛት በተደረገ ውጊያ ውስጥ መሳተፋቸውን ለመጀመሪያ ጊዜ ያመነችው ባለፈው ቅዳሜ እንደነበር ይታወቃል። ፒዮንግያንግ ሞስኮ ከዩክሬን ጋር በምታደርገው ጦርነት ለመርዳት ወታደሮቿን ወደ ሩሲያ መላኳን ካመነች ከሰዓታት በኋላ የሩሲያው ፕሬዝዳንት ቭላድሚር ፑቲን በሩሲያ ኩርስ ግዛት ውስጥ የዩክሬን ኃይሎች በመዋጋት ለተሳተፉ የሰሜን ኮሪያ ወታደሮች ምስጋናቸውን አቅርበዋል። በትንታኔ ተመልክተነዋል። ፒዮንግያንግ ባለፈው ዓመት በሺዎች የሚቆጠሩ ወታደሮችን ወደ ኩርስ ክልል መላኳን ደቡብ ኮሪያና ምዕራባውያን የስለላ ድርጅቶች ለረጅም ጊዜ ሲያወግዙ መቆየታቸው ይታወቃል። ከሩሲያ ጋር የሞቀ ወዳጅነት እንዳላት የማትክደው ሰሜን ኮሪያ ወታደሮቿ ወደ ሞስኮ ስለማምራታቸው ግን አንድም ቀን ፍንጭ ሰጥታ አታውቅም ነበር። በትናንትናው ዕለት ቢቢሲ በፊት ገጹ ያስነበበው ዘገባ እንደሚያሳየው ግን ፒዮንግያንግ ከወራት በኋላ ለመጀመሪያ ጊዜ ከሞስኮ ጎን ተሰልፈው ዩክሬንን እንዲዋጉ ወታደሮቿን መላኳን አረጋግጣለች። ሞስኮም የፒዮንግያንግ ወታደሮች እንደ አውሮፓውያኑ የዘመን ቀመር በነሐሴ 2024 የኪየቭ ኃይሎች ከፍተኛ ቦታዎችን በያዙባት በኩርስ ክልል በተደረገው ውጊያ ውስጥ መሳተፋቸውን ለመጀመሪያ ጊዜ ያመነችው ባለፈው ቅዳሜ ነበር። የሰሜን ኮሪያ ይፋዊ መግለጫም ሩሲያ ወታደሮቿ የኩርስክን ግዛት ሙሉ በሙሉ መልሶ መቆጣጠራቸውን ካስታወቀች ከሁለት ቀናት በኋላ የተሰማ ነው። የደቡብ ኮሪያ መንግስት ዜና ወኪል የኮሪያ ማዕከላዊ ዜና ተቋም KCNA ይዞት የወጣውን ዘገባ ጠቅሶ ቢቢሲ እንዳስነበበው የፒዮንግያንግ ጦር ወታደሮች በፕሬዝዳንት ኪም ጆንግ ኡን ትዕዛዝ የሩሲያ ኃይሎች የኩርስክን ክልል ሙሉ በሙሉ ነጻ ለማውጣት እንደረዷቸው ተገልጿል። የፒዮንግያንግ ይፋዊ መግለጫ የሩሲያው ጦር ኃይሎች ጠቅላይ ኤታማዦር ሹም ቫሌሪ ግራሲሞቭ የሰሜን ኮሪያ ወታደሮችን ጀግንነት ካወደሱም ከጥቂት ቀናት በኋላ የወጣ ሲሆን ይህም ሞስኮም ተሳትፏቸውን በይፋ ባመነችበት ማግስት ነው። ባሳለፍነው ቅዳሜ በክሬምሊን በተካሄደው ስብሰባ ላይ የሩሲያ የጦር ኃይሎች ጠቅላይ ኤታማዦር ሹም ቫሌሪ ግራሲሞቭ ሩሲያ የኩርስክን ግዛት መልሳ መቆጣጠሯን ለፕሬዝዳንት ቭላድሚር ፑቲን አሳውቀዋል። ግራሲሞቭ በተጨማሪም የሰሜን ኮሪያ ወታደሮች የዩክሬን ወታደሮችን ከኩርስክ ክልል ለማስወጣት ከሩሲያ ጋር በመሆን እንደተዋጉና ከፍተኛ ሙያዊ ብቃት፣ ጽናት፣ ድፍረትና በጦርነቱ ውስጥ ጀግንነትን አሳይተዋል ሲሉም አወድሰዋቸዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን በበኩላቸው በሩሲያ ኩርስክ ግዛት ውስጥ የዩክሬን ኃይሎችን በመዋጋት ለተሳተፉት የሰሜን ኮሪያ ወታደሮች ምስጋናቸውን አቅርበዋል። ክሬምሊን በትላንትናው ዕለት ባወጣው መግለጫ ፕሬዝዳንት ፑቲን ከሩሲያ ወታደሮች ጋር እጅ ለእጅ ተያይዘው ሀገራቸውን እንደ ራሳቸው በመጠበቅ ያሳዩት ጀግንነትና የሰሜን ኮሪያ ተዋጊዎች ቁርጠኝነት አድንቀዋል። ፕሬዝዳንት ፑቲን ይህን ያሉት ሰሜን ኮሪያ ሞስኮ ከዩክሬን ጋር በሚታደርገው ጦርነት ለመርዳት ወታደሮቿን ወደ ሩሲያ መላኳን ካመነች ከሰዓታት በኋላ ነው። የሩሲያ የጦር ኃይሎች ጠቅላይ ኤታማዦር ሹም ቫሌሪ ግራሲሞቭ ሞስኮ የሀገሪቱን ምዕራባዊ ኩርስ ክልል ሙሉ በሙሉ መልሳ መቆጣጠሯን የተናገሩ ሲሆን የዩክሬን ጠቅላይ ጄኔራል ግን የኪየቭ ተዋጊዎች በኩርስ ክልል በተወሰኑ አካባቢዎች እያካሄዱ ያሉት ዘመቻ አሁንም እንደቀጠለ ገልጸው የሞስኮን መግለጫ አስተባብለዋል። ለፒዮንግያንግ መግለጫ ምላሽ የሰጠችው ዋሽንግተን ሰሜን ኮሪያ ጦርነቱን በማስቀጠል ኃላፊነቱን ትወስዳለች ስትል ወቅሳታለች። ወታደሮችን የማሰማራቱ ውሳኔ በፒዮንግያንግና በሞስኮ መካከል በተደረገው የጋራ የመከላከያ ስምምነት መሰረት የተወሰደ ነው ሲል KCNA ዘግቧል። በዘገባው እንደተመላከተው ፕሬዝዳንት ኪም ጆንግ ኡን ለፊት የታገሉ ሁሉ ጀግኖችና የሀገር ክብር ተወካዮች ናቸው ብለዋል። ሰሜን ኮሪያና ሩሲያ በኩርስክ የአጋርነትና የወንድማማችነት ግንኙነታቸውን አሳይተዋል ያሉት ፕሬዝዳንቱም በደም የተረጋገጠ ወዳጅነት ግንኙነቱን በሁሉም መንገድ ለማስፋት ትልቅ አስተዋጽኦ እንደሚያደርግ አክለዋል። ሰሜን ኮሪያ ለሩሲያ የምታደርገውን የጦር ድጋፍ አጠናክራ እንደምትቀጥልም ገልጻለች። የፒዮንግያንግ ወታደሮች ለሩሲያ ለመዋጋት መሰማራታቸውን የሚገልጹ ዘገባዎች ለመጀመሪያ ጊዜ የወጡት በሩሲያው ፕሬዝዳንት
ቭላዲሚር ፑቲንና የሰሜን ኮሪያ አቻቸው ኪም ጆንግ ኡን መካከል የሁለትዮሽ ግንኙነት ከወትሮ በተለየ መልኩ እየጠነከረ ከመጣ በኋላ ነው። ከወራት በፊት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ሰሜን ኮሪያ አምርተው ከፒዮንግያንግ አቻቸው ኪም ጆንግ ኡን ጋር ትልቅ ወታደራዊ ስምምነት መፈራረማቸው ይታወሳል። አንዱ ላይ ጥቃት ቢደርስ አፋጣኝ ወታደራዊ ምላሽና የጦር ቁሳቁስ ድጋፍ ማድረግ የስምምነታቸው ቁልፍ ነበር። ከቀዝቃዛው ጦርነት ማብቂያ በኋላ የሁለቱ ሀገራት የመከላከያ ስምምነት ተደርጎ ከሚወሰደው ከዚህ ስምምነት በኋላ ሰሜን ኮሪያ ከ1950 እስከ 1953 ከዘለቀው የኮሪያ ጦርነት ማብቂያ በኋላ ለመጀመሪያ ጊዜ በትልቅ የትጥቅ ግጭት ውስጥ እንደተሳተፈች ይነገራል። ይህም ፒዮንግያንግ የራሷ ባልሆነ ጦርነት ወታደሮቿን መማገዷ ምን ይሉታል ሲሉ በርካቶች የፕሬዝዳንት ኪም መንግስት የእብደት ውሳኔ ሲሉ አጣጥለውታል። የሁለቱ ሀገራት ስምምነት ስጋት ያሳደረባቸው አሜሪካ፣ ምዕራባውያንና ደቡብ ኮሪያ የፒዮንግያንግ ወታደሮች ወደ ሩሲያ ተጉዘው ከሞስኮ ኃይሎች ጎን ተሰልፈው ዩክሬንን ለመዋጋት የተዘጋጁ ነው ሲሉ መውቀሳቸው የወራት ትዝታ ሲሆን የሴውልና የዋሽንግተን ስጋትን ወቀሳም ከንቱ አልሆነም። እናም በሺዎች የሚቆጠሩ የፒዮንግያንግ ኃይሎች ከሞስኮ አቻዎቻቸው ጋር በመሆን በኪየቭ ወታደሮች ላይ ጥቃት ሲፈጽሙ ሰንብተዋል። ፒዮንግያንግ ከ10 ሺህ በላይ ወታደሮችን ወደ ሩሲያ በመላክ ከሞስኮ ጎን በመቆም ኪየቭን እንዲዋጉ ማድረጓን የሚያስታውሱት የአሜሪካና የዩክሬን ባለስልጣናት በፕሬዝዳንት ኪም ጆንግ ኡን ትዕዛዝ የመሪያቸውን አጋር ለመደገፍ ድንበር አቋርጠው ግንባር የገጠሙት ተዋጊዎች የኪየቭ እሳት ማገዶ ሆነዋል እያሉ ፕሬዝዳንቱንም መንግስታቸውንም ሲያወግዙ መቆየታቸው አይዘነጋም። ወታደራዊ ባለሙያዎች እንደሚገልጹት ስቶርም ኮርፕስ ተብሎ ከሚጠራው ልሂቃን ክፍል የተውጣጡት የሰሜን ኮሪያ ወታደሮች ለዘመናዊ ጦርነት እውነታዎች ዝግጁ አይደሉም። የቀድሞው የብሪታንያ ጦር ታንክ አዛዥ ኮሎኔል ሃሚሽ ዴ ብሬትን ጎርደን ለቢቢሲ እንደተናገሩት እነዚህ በሩሲያ መኮንኖች የሚመሩ በቂ ስልጠና የሌላቸውና የማይረዷቸው ወታደሮች ናቸው ብለዋል። ይሁን እንጂ የዩክሬን ከፍተኛ ወታደራዊ አዛዥ ጄኔራል ኦሌክሳንደር ሲርኪሲም ቀደም ሲል የሰሜን ኮሪያ ወታደሮች በግንባር ቀደምትነት ለሚዋጉት የዩክሬን ወታደሮች ከፍተኛ ችግር የፈጠሩ መሆኑን ተናግረው ነበር። ጄኔራሉ ለዩክሬን ቲኤስኤን ቲዝደን የዜና ጣቢያ እንደተናገሩት እነሱ ብዙ ናቸው፣ ተጨማሪ ከ11000 እስከ 12000 ከፍተኛ ተነሳሽነት ያላቸውና በሚገባ የሰለጠኑ ወታደሮች የማጥቃት እርምጃዎችን እየወሰዱ ነው። እነሱም በሶቪየት ታክቲኮች ላይ የተመሰረቱ ናቸው፣ በቁጥራቸውም ላይ ይተማመናሉ ብለዋል። ፕሬዝዳንት ኪም በቅርቡ በፒዮንግያንግ የሰሜን ኮሪያን የጦርነት ስኬቶች የሚያስታውስ ሐውልት እንደሚቆምና ለወደቁት ወታደሮች መቃብራቸው ላይ አበባ እንደሚቀመጥ ተናግረዋል። መንግስት በጦርነቱ ውስጥ የተሳተፉትን ወታደሮች በተለየ ሁኔታ ለመንከባከብና ትኩረት ለመስጠት እርምጃዎችን መውሰድ አለበት ብለዋል። ፕሬዝዳንት ኪም በንግግራቸው የምዕራባውያን ባለስልጣናት ቀደም ሲል ለቢቢሲ እንደተናገሩት ከሰሜን ኮሪያ ከተላኩት 11000 ወታደሮች መካከል ወደ 1000 የሚጠጉት በ3 ወራት ውስጥ እንደተገደሉ ነው። የሰሜን ኮሪያው መግለጫ ፒዮንግያንግ ምን ያህል ወታደሮችን ወደ ሞስኮ እንደላከችና ምን ያህሎቹ እንደሞቱ ባይገልጽም በመጋቢት ወር የደቡብ ኮሪያ ጦር በሩሲያ የዩክሬን ጦር ግንባር ላይ ወደ 4000 የሚጠጉ የሰሜን ኮሪያ ወታደሮች መገደላቸውን ወይም መቁሰላቸውን ገልጿል። የደቡብ ኮሪያ ጦር በወቅቱ ሰሜን ኮሪያ በዚህ ዓመት መጀመሪያ ላይ ወደ 3000 የሚጠጉ ተጨማሪ ወታደሮችን ወደ ሩሲያ እንደላከችም ገምቶ ነበር። ሴውል ትላንት ባወጣችው መግለጫ ፒዮንግያንግ ወታደሮቿን በአስቸኳይ ከሩሲያ እንድታስወጣ አሳስባለች። ሰሜን ኮሪያ የሩሲያን ህገወጥ የዩክሬንን ወረራ በመደገፍ ለዓለም አቀፍ ደህንነት ከፍተኛ ስጋት የሚፈጥር ድርጊት ነው ስትልም አውግዛለች። የደቡብ ኮሪያ የአንድነት ሚኒስቴር ቃል አቀባይ ኩባዮንጊሳም የሰሜን ኮሪያ ወታደሮች መሰማራት የሀገሪቱን ወጣት ወታደሮች ለመንግስታቸው ጥቅም የሰዋ ሰብአዊነት የጎደለው ድርጊት ነው ሲሉ አውግዘውታል። ሩሲያ በኩርስ ክልል ያገኘችው ሙሉ ድል እውነት ከሆነ ዩክሬን ከ3 ዓመት በላይ የዘለቀውን ጦርነት ለማቆም በምታደርገው ጥረት በሩሲያ በተያዘው የዩክሬን መሬት ፈንታ ኩርስክን እንደ መያዣ በማድረግ በድርድሩ የምታደርገውን ቁልፍ ተጽዕኖ እንደሚያሳጣት ታዛቢዎች ይናገራሉ። በፈረንጆቹ መጋቢት ወር ፕሬዝዳንት ኪም ጆንግ ኡን በፒዮንግያንግ ከሩሲያ ከፍተኛ የደህንነት ባለስልጣን ሰርጌይ ሾይጉ ጋር በነበራቸው ስብሰባ ላይ ሩሲያ ከዩክሬን ጋር በምታደርገው ጦርነት ያላቸው ድጋፍ የማይቋረጥ መሆኑን ገልጸዋል። የመንግስት ሚዲያ ዘገባዎች ኪምና ሾይጉ የሁለቱን ሀገራት የጋራ የመከላከያ ስምምነቱን ለማስጠበቅ ያላቸውን ቁርጠኝነት በድጋሚ ማረጋገጣቸውን አመላክተዋል። የሩሲያ ምክትል የውጭ ጉዳይ ሚኒስትር አንድሬ ሩደንኮ ለሩሲያ የመንግስት ሚዲያ እንደተናገሩት የሁለቱ ሀገራት መንግስታት ፕሬዝዳንት ኪም ጆንግ ኡን ሞስኮን ስለሚጎበኙበት ሁኔታ እየተወያዩ ነው ብለዋል። ሰሜን ኮሪያ ለሩሲያ ከፍተኛ መጠን ያለውን የጦር መሳሪያዎችንም ያቀረበች ስለመሆኗ የሚነገር ሲሆን ደቡብ ኮሪያ አሜሪካና አጋሮቻቸው ሩሲያ ከፍተኛ የጦር መሳሪያ ቴክኖሎጂዎችን በማስተላለፍ ሰሜን ኮሪያ የኒውክሌር ጦር
የጦር መሳሪያ መርሃ ግብሯን በከፍተኛ ሁኔታ እንድታሳድግ ትደግፋለች የሚል ስጋት አይሎባቸዋል። በሺዎች የሚቆጠሩ ወታደሮቿን ለሞስኮ ያሰለፈችው ፒዮንግያንግ ከሩሲያ የኢኮኖሚና ሌሎች ድጋፎችንም እንደምትሻ ተንታኞች ይጠቁማሉ። በኩርስክ ተልኳቸውን ከጨረሱ በኋላ የሰሜን ኮሪያ ወታደሮች ወደ ሀገራቸው ይመለሳሉ ወይስ እዚያው ሞስኮ ይቆያሉ የሚለው ጉዳይ በዘገባው አልተገለጸም።